ሰላም እንዴት ናችሁ? ይህ 433 ስፖርት በኢትዮጵያ የዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። አዲስ ካልሆናችሁና ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ብዙ ቦታ እንድንደርስ እንድታደርጉ እንጠይቃችኋለን። ዛሬም እንግዲህ በአዲስ ፕሮግራም ተገናኝተናል። በዛሬው ፕሮግራም ደግሞ ማንቸስተር ዩናይትድ ወደ ለንደን ስታዲየም ተጉዞ ከዌስትሃም ዩናይትድ ጋር ጨዋታውን አድርጎ ነበረ። ያንንም ጨዋታ እንግዲህ 1-1 በሆነ ውጤት ነው የጨረሰው። ባለቀ ሰዓት ላይ ቤንጃሚን ሼሽኮ ተቀይሮ የገባውና 21 ደቂቃዎችን ብቻ ሜዳ ውስጥ የነበረው ተጫዋች ጎል አስቆጥሮ 1-1 በሆነ ውጤት ማንቸስተር ዩናይትድ እንዲጨርስ ወይም ደግሞ እንዲያጠናቅቅ ሆኗልና ስለዚህ ጨዋታ መነሳት ያለባቸውን ፖይንቶች በዚህ ጨዋታ ዙሪያ እየተነሱ የሚገኙ ሀሳቦችና እናንተም ደግሞ ልትሳተፉበት የምትችሉትን አይነት ርዕስ ይዘን መተናልና በዛ ዙሪያ ለማውራት እንሞክራለን። እናንተም የሚሰማችሁን ነገር ወይም ደግሞ ያለውን ሀሳብ አስተያየት ኮሜንት ላይ ማስቀመጥ ትችላላችሁ። በአጠቃላይ ግን ስለዚህ ጨዋታ ብዙ የሚያሰሩ ነገሮች አሉትና 4 ተከታታይ ጨዋታዎችን አሸንፎ 5ኛ ጨዋታውን ሊያሸንፍ በነበረበት ሰዓት ላይ ነው እንግዲህ በመጨረሻም ነጥብ መጣል የቻለውና ስለነዚህ ጉዳዮች አጠቃላይ እየተነሱ ስላሉት ጉዳዮች አብረን እናወራለን። ከእናንተ የሚጠበቀው እስከ ፕሮግራሙ መጨረሻ ድረስ አብሮ መቆየት ነው። ያንም ደግሞ ጋብዛናችኋል። ዌስትሃም ዩናይትድ እና ማንቸስተር ዩናይትድ በለንደን ስታዲየም ያደረጉት ጨዋታ ነበረ። 26ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ነበረ። 1-1 በሆነ አቻ ውጤት ነው የተጠናቀቀውና ይሄ ጨዋታ ከምን አንጻር ይታያል? ላይክ ውጤቱ ጥሩ ነው ወይንስ መጥፎ ነው የሚለውን ነገር ለማየት እንሞክራለን። ምናልባት ይሄንን ውጤት ከተለያየ ነገር አንጻር ወይ ደግሞ ከተለያየ አንግል ልንረዳ ወይም ደግሞ ልንመለከተው እንችላለን ብዬ አስባለሁ። መጀመሪያ ያው እንደሚታወቀው ሶሻል ሚዲያውን በደንብ በቃ ሰርኩሌት አድርጎት የነበረውና ከበቀቀኑ ሙሉ ከጨዋታው በፊት በቃ አብዛኞቹ ወሬው የነበረው ፍራንክ የተባለው ደጋፊ ወይንም ደግሞ ዘ ዩናይትድ ስትራንድ በሚል ያው አካውንት ያለው ግለሰብ እንግዲህ ላይክ ወደ 493 ያክል ቀናቶች ተቆጥሮት ነበረ ማንቸስተር ዩናይትድ 5 ተከታታይ ጨዋታዎችን እስኪያሸንፍ ድረስ ጸጉሬን አልቆረጥም ብሎ ነበርና የዛ ደጋፊ ሁኔታ ነበረ በስፋት ሲሰራጭ የነበረው። ኢቨን ከጨዋታው በፊት ራሱ ሳይቀር ጄራርድ ፒኬ ያገኘው አጋጣሚው ደግሞ ከሱ ጋር የሆነ እንደ ስኪት አይነት ነገር ለመስራት የሞከሩበትንም መንገድ ተመልክተናል። እንግዲህ ጄራርድ ፒኬን የሚያክል ተጫዋች እስከ ማግኘት ድረስ ከደረሰ ተጽዕኖ ምን ያህል እንደሆነ ግልጽ ነገር ይመስለኛል አይደለ? ያው እንደሚታወቀው ጄራርድ ፒኬ ለማንቸስተር ዩናይትድም ተጫውቷል። ምንም እንኳን አብዛኛው የስኬት ዘመናቱ ወይም ደግሞ ፒኬ ሲባል የሚታወቀው በስፔን ብሔራዊ ቡድን የመሃል ተከላካይነቱና በባርሴሎና የመሃል ተከላካይነቱ ቢሆንም ግን ደግሞ ማንቸስተር ዩናይትድ ቤትም የተጫወተ ተጫዋች እንደሆነ ይታወቃልና ከሱም ጋር እንደዚሁ አይነት ነገሮች ሲያደርግ ተመልክተን ነበረ። ትልልቅ ማስታወቂያዎችን እየሰራ የነበረበትም ሁኔታ ነበር ተመልክተን የነበረው። ሰው በብዙ ትኩረት ስቦ ነበረ። በብዙ ትኩረት ሁሉ እንዳለ ይሄ ደጋፊ ላይ ነበረ ተደርጎ የነበረው ወይ ደግሞ በዚህ ደጋፊ ላይ ነበረ እያንዳንዱ ትኩረት የሚባለው ነገር ጠቅላላ በዚህ ደጋፊ ላይ ነበረ ሆኖ የነበረውና ምናልባት በዚህ ምክንያት ጨዋታው ከሱም አንጻር ነበረ ስንመለከተው የነበረው። ሶ 5 ጨዋታ ማንቸስተር ዩናይትድ ያሸንፋል አያሸንፍም የሚለው ምናልባት ይሄንን ጉዳይ ላይክ ከዚህ ጀስት ጸጉር ከመቆረጥም በላይ አስፍተን ልንመለከተው እንችላለን አይደለ? ላለፉት ቀናቶች ወይም ደግሞ ላለፉት ያሁላ ጊዜያቶች ከ1 ዓመት በላይ ማለት ይሄ ማለት ላይክ ደጋፊው ወይም ደግሞ ይሄ ዘ ዩናይትድ ስትራንድ በሚል አካውንት የሚጠቀመው እሱ ከጀመረ ጀምሮ ነው አይደለ? 493 አካባቢ ቀናት የተቆጠሩት ኦልሞስት ቀጣይ ከኤቨርተን ጋር የሚያደርገውን ጨዋታ እስኪያደርግ ድረስ ኦልሞስት ወደ 500 ያክል ጨዋታዎች ላይክ 500 ያክል ቀናቶች ይሞላሉ ተብሎ ይጠበቃል። ጨዋታው ከዛ በኋላ ስለሆነ የሚደረገው ኦብቪየስሊ 5 ጨዋታ እስኪሆን ድረስ ከተጠበቀ ደግሞ ከዛም በላይ ነው የሚሆነው። ሶ ኦልሞስት 500 ቀናት መግባቱ የሚታወቅ ነው። ግን ከሱ በፊትም ነው ይሄ ደጋፊ ኖቲስ ከማድረጉም በፊት ነው ማንቸስተር ዩናይትድ 5 ተከታታይ ጨዋታዎችን
ማሸነፍ ያልቻለውና ይሄ ነገር ትልቅ አላርሚንግ የሆነ ነገር ነው፣ የሚያሳስብ ነገር ነው። በማንቸስተር ዩናይትድ ሌቭል ያለ ወይ ደግሞ በማንቸስተር ዩናይትድ ደረጃ ያለ ቡድን በዚህ ልክ 5 ጨዋታዎችን ማሸነፍ ሲያቅተው በጣም ወጣ ያለ ነገር ነው ብዬ አስባለሁ። ያም ነው ለዚህ ደጋፊ ትኩረት እንዲሰጠው ያደረገው፣ ብዙ መወያያ እንዲሆን ያደረገው። ሶ ማንቸስተር ዩናይትድ እንደዚህ አይነት ሲምፕል የሚመስል ምናልባት የሆነ ሰው በስነ ስርዓት ጸጉሬን አልቆረጥም ብሎ ስለቆጠረ ነው እንጂ ላይክ ሲምፕል ነገር ነበር የሚመስለው ማለት 5 ጨዋታ ተከታታይ ማሸነፍ ያን ያህል ከባድ የሚባል ነገር ወይ ደግሞ ያን ያህል ቁም ነገር የሚባል ነገር አይደለም ተብሎ ነበር ይታሰብ የነበረው። ግን ደግሞ ሪያሊቲው ግን በደንብ ቼክ ሲደረግ እንደዚህ በደንብ በቃ ተመዝግቦ በቁጥር በቀናቶች ተመዝግቦ ቼክ ሲደረግ ግን እውነትም ማንቸስተር ዩናይትድ ላለፉት እነዚህን ያህል ቀናቶች 5 ጨዋታዎችን ማሸነፍ አልቻለም ነበር። ሶ ያንን ነገር ከማሳካትም አንጻር ሲቀጥል እንዳልኩትም ይሄ ደጋፊውን የማስቆረጥ ጋርም በተያያዘ ከተነሱት ነገሮች አንጻር ከተመለከትነው ጨዋታውን 5 ጨዋታ ማሸነፍ ነበረበት። በቃ አሁን ሪሴት አደረገ። ድጋሚ ደግሞ ከዜሮ ነው የሚጀምረው። በቃ አንድ ብሎ አሁን ከዚህ በኋላ እያሸነፈ የሚሄድበት አጋጣሚ ካለ በዛ መልኩ ነው ይታያል ተብሎ የታሰበው። ከዛ ውጭ ግን ከተመለከት ነው ምናልባት ይሄንን ኖይዝ ዞር አድርገን ውጤቱ እንዴት ነው የሚለውን ነገር ከተመለከትን ማይክል ካሪክ ካደረጋቸው 5 የፕሪሚየር ሊግ ጨዋታዎች which is ጨዋታዎቹ ከመደረጋቸው በፊት ማለትም ከነዚህ 5 ጨዋታዎች በፊት አንድ ሰው ቢጠየቅና ማይክል ካሪክ ከነዚህ 5 ጨዋታዎች ምን ያህሉን ማሸነፍ ይችላል ወይ በምን ያህሉስ አይሸነፍም የሚለውን ነገር ቀድመን ብንገምት ከሲቲ እና ከአርሰናል ጋር የነበረውን ጨዋታ ኦፍ ኮርስ ይሸነፋል ተብሎ ነበር ይጠበቅ የነበረው። ከዛ በኋላ ኦፍ ኮርስ ከነፉልሃም ጋር የተወሰነ እንትን ይችላል፣ ግን ፉልሃም ቀላል ቡድን አይደለም። ሶ ይሄን ውጤት ኤክስፔክት አናደርግም ነበር። ከ5ቱ ጨዋታዎች 4ቱን አሸንፎ በአንዱ አቻ መውጣት ይሄ በቃ በጣም መጥፎ የሚባል ነገር አይደለም። ግን 5 ተከታታይ ጨዋታ ከሚባለው ነገር አንጻርና ምናልባት እነዚህን 4 ጨዋታዎች ያሸነፈበት መንገድና ያሸነፈበት ፍጥነት ከዚህ በኋላም ያሉትን የሚቀሩትን ጨዋታዎች በሙሉ የሚያሸንፍ እንዲመስል ያደረገም ይመስለኛልና ከዛ አንጻር ከተመለከት ነው እንደ መጥፎ ውጤት ሊታይ የቻለበት አጋጣሚ ወይ ደግሞ ደጋፊ ሊከፋበት የቻለው ወይ ደግሞ በቃ ደጋፊ ሊደብረው የቻለበት ሪዝን አንደኛው ይሄኛው ነው። ከዛ ውጪ ግን ውጤቱ መጥፎ ነው የሚባል አይደለም። ሲቀጥል ደግሞ ለቶፕ 4 እየተወዳደረው የሚገኘው ከቼልሲ ጋር ነው አይደል? ቼልሲና ማንቸስተር ዩናይትድ ናቸው በ1 ነጥብ ልዩነት 4ኛና 5ኛ ሆነው እየተፎካከሩ የሚገኙትና ሁለቱም ናቸው ነጥብ የጣሉት። ቼልሲም ነጥብ ጥሏል። ስለዚህ ከዚህ አንጻር መጥፎ የሚባል አይደለም ማለት ነው። ከዛ አንጻር እንመለከተው እንችላለን ብዬ አስባለሁ። ከዛ ውጭ ግን ማንቸስተር ዩናይትድ ምናልባት በጣም ሎስት ከሚባሉት ኤክስጂዎች መካከል ነው በዚህኛው ጨዋታ ላይ ያስመዘገበው 0.63 ኤክስጂ ነው በሙሉ ጨዋታ በ90 ደቂቃ ማለት ነው። ያ ማለት ስታቲስቲካሊ ከተመለከት ነው ወይም ደግሞ ኤክስጂ ወይ ደግሞ ኤክስፔክትድ ጎል በሚለው ሜትሪክ ከተመለከት ነው አንድም ጎል ማግባት አልነበረበትም ማለት ነው። ማለት አንድም ጎል ሊገባ አይገባም ነበር በዛ ልክ ካየ ነው። ምክንያቱም ኤክስፔክትድ ጎል ወይ ደግሞ ኤክስጂው አንድም አይሞላም ማለት ነው። ስለዚህ ቢያንስ አንድ እንኳን ያስቆጥራል ብለን አንጠብቅም ማለት ነው። ሶ ከዛ አንጻር ነው ኢቭን የቤንጃሚን ሼሽኮም ጎል ከተመለከት ነው በጣም አንኤክስፔክትድ የሆነ የሚጠበቅ አይነት አጨራረስም አይደለም ሊጨርስ የቻለው። በአጠቃላይ ማይክል ካሪክ ከመጀመሪያው ጀምሮ ሊገባ የሞከረበት መንገድ ምናልባት ስህተት ነው ተብሎ የሚታሰብበትና እንደዚህ አይነት ቲም በሚገጥም ሰዓት ለምን አንደኛ ኑኖ ስፕሪንቶ ሳንቶ ነው ከጨዋታው በፊትም ተነጋግረንበት ነበረ። ሲቀጥል ደግሞ ዌስትሃም ወራጅ ቀጠናን ጋር እየተፋለመ ያለ ቡድን ነው። 18ኛ ደረጃ ላይ ነው ያለውና ከወራጅ ቀጠናው ለመውጣት ነው እየታገለ ያለው። ከወራጅ ቀጠናው ለመውጣት እየታገለ ያለ ቡድን ደግሞ በቃ በደንብ ዲፌንድ ሊያደርግ እንደሚችል ይታወቃል። ከምንም በላይ ደግሞ ኑኖ ስፕሪንቶ ሳንቶ ነው። ሶ ዲፌንሲቭ የሆነ አጨዋወት እንደሚጫወት ግልጽ ነገር ይመስለኛል። ምክንያቱም 2 ቢግ ቻንሶች ናቸው ክሬት የተደረጉት፣ 3 ኦን ታርጌቶች ናቸው መሞከር የቻሉት። የሚጠበቅ አይነት ስታቶችን የተመለከት ነው። ኢቭን ኤክስጂውን ራሱ ከተመለከታችሁ እንደነገርኳችሁ ነው አንድ ጎል እንኳን ማግባት አልነበረበትም። ሶ እንዴት ነው እንደዚህ አይነት ሎ ብሎክ የሚጫወቱ ቡድኖችን ማሸነፍ ወይም ደግሞ ማስከፈት የሚቻለው የሚለውን ነገር ስንመለከት የተለያዩ አይነት መንገዶች አሉ። ከሩቅ ይሄ ሎንግ ሻቶችን ማድረግ ወይ ደግሞ ከሩቅ ሹት ለማድረግ መሞከር። ምክንያቱም እንደዛ ሲደረግ ነው ጎልም ሊቆጠር የሚችለው፣ ኮርናዎች ይገኛሉ፣ ለማስከፈትም ቀለል ይላል ምናምን ነገር ማለት ነው።
አንደኛው ያኛው ነው። ከሩቅ ኳሶች መመታት የሚቻል ከሆነ እንደዚህ አይነት ሎ ብሎክ የሚጫወቱ ቡድኖችን ላይክ መፍታት ይቻላል። ከዛ ውጪ ክሮሶችን መጠቀም ክሮስ እንደሚታወቀው 50-50 ነው አይደለ? በደንብ ተመጥኖ ክሮስ የሚደረግ ከሆነ ክሮሶችን ለመጠቀም መሞከር። ከዛ ውጪ ደግሞ ኳስን ድሪብል ማድረግ የሚችሉና ተጫዋቾችን መቀነስ የሚችሉ ከአንድ በላይ ተጫዋቾችን ወይ ደግሞ ሁለት ተጫዋቾችን ቀንሰው ማለፍ የሚችሉ ተጫዋቾች በማስገባት ያን ነገር ማሳካት ይቻላል። ሶ ማይክል ካሪክ እነዚህ ነገሮች በተቻለው አቅም ለማመጣጠን ሞክሯል። ግን ትልቁ ክፍተት የተገኘው ግን ቤንጃሚን ሼሽኮ መግባት ነበረበት። አንድ ይሄኛው ነው። ሲቀጥል ደግሞ ማቲያስ ኩኒያና ብራያን ምቡሞ በሚመቻቸው ቦታ ላይ ማለትም ብራያን ምቡሞ በግራ በኩል ነበር አብዛኛውን ጊዜ ሲጫወት የነበረው። ማቲያስ ኩኒያ በቀኝ በኩል ላይክ በእንደዚህ አይነት መልኩ አልነበረም። ወይ ደግሞ 9 ቁጥር ቦታ ላይ ሲደረግ ነበረ። ብራያን ምቡሞ 9 ቁጥር ቦታ ላይ ነው አይደል ሲደረግ የነበረው። ነፃነት ሰጥቶት ማለት ነው ወደ ቀኝም የሚሄድና እዛ ነገር ላይ ትልቅ ጥያቄ እንዲነሳበት አድርጓል። ከምንም በላይ ደግሞ ክሮሶች አንደኛው መንገድ ነው ብያቸዋለሁ። ሶ ክሮሶች አንደኛው መንገድ ነው ከተባለ እነዛን ክሮሶች ታዲያ መጠቀም የሚችል ተጫዋች ያስፈልግ ነበር። አሁን 9 ቁጥር ቦታ ላይ ያው የማንቸስተር ዩናይትድ የማይክል ካሪክ አጫወት እንደምንመለከተው ተለዋዋጭነት አለው። 9 ቁጥሩ ወደ 10 ቁጥር ቦታ ላይ ይመጣል፣ ወደ ዊንግ ቦታው ላይ ይመጣል ምናምን ነገር እንደዛ ነገር እያደረገ ነው ጨዋታዎችን የሚያደርገው። ማለት ይሄ አንድ ቦታ ላይ ብቻ ስታቲክ ሆኖ አይደለም የሚቆየው። ወደ ግራም የሚሄድበት አጋጣሚ ወደ ቀኝም እንደዚሁም ደግሞ ፊት ለፊት ላይም እያለ ነገር ነው የሚቀጥለውና በእንደዚህ አይነት እንቅስቃሴ ላይ 9 ቁጥር ቦታ ላይ ክሮሶችን መቀበል የሚችል ተጫዋች አልነበረም። ለዛም ደግሞ ቤንጃሚን ሼሽኮ ቤንች ላይ ነበረ። ቤንጃሚን ሼሽኮ ቀደም ብሎ መግባት ነበረበት ወይ ደግሞ ቋሚ 11 ውስጥ መካተት ነበረበት የሚሉ ድምጾች እየተሰሙ ይገኛሉ። ምክንያቱም ምንድነው ቤንጃሚን ሼሽኮ ክሮሶችን መጠቀም የሚችል ተጫዋች ነው። ኢቭን ተቀይሮ ገብቶ ራሱ ያስቆጠረው ጎል ከተመለከታችሁት ክሮስ ነበር አይደል? ብራያን ምቡሞ ክሮስ ያደረገውን ኳስ በአስደናቂ ፊኒሺንግ ነው ያን ነገር ያደረገው። ማለት ላይክ ማንም ይሄንን ኤክስፔክት አድርጓል ብዬ አላስብም፣ ወይ ደግሞ ኤክስፔክት ያረገ ያለ አይመስለኝም። በጣም ይሄ ከታይት ቦታ ላይ ነው የመታው። በአንድ ተች ነው ኳሱን የመታው። ውሳኔው የተገኘበት ቦታ በጣም የሚያስደንቅ ነበርና ይሄ ተጫዋች ምናልባት ገብቶ ቢሆን ኖሮ እንደዚህ አይነት ክሮሶች ሲደረጉ ነበር። ኢቨን ዘርክዚም የሞከሩት ኳስ ነበረ። ያ ብቻ አይደለም፣ ካሴሚሮ ጎል አስቆጥሮ የተሻረበትንም ኳስ ከተመለከታችሁት ክሮስ ነበር። ለምን በቃ መፈናፈኛ ሳትቶ ነበረ። ዌስትሃም ለማንቸስተር ዩናይትድ ትልቅ ችግር ነበር ሆኖበት የነበረው። በሎ ብሎክ ነበር እየተጫወተ የሚገኘው። በቃ እያንዳንዱን ፓሲንግ ሌን ነበረ ሲዘጉት የነበረው። በቃ ተጠቅጥቀው በሶስት በአንድ ተጫዋች 3 እየተደረገ ምናምን ነበር ሲከላከሉ የነበረውና በጣም ውስጥ ድረስ ኢቨን አንድ ኮርና ራሱ እንዲሁም ማንቸስተር ዩናይትድ ባለፈው ቶተንሃም ላይ እንዳስቆጠረው አይነት ለመጠቀም ሞክሮ ነበር አይደል? ግን ልዩነቱ ምንድነው? ኮቢ ሜኑ ኳሱን ሊቀበል የሚሄድ ይመስል ነበረ። ከዛ በኋላ ግን ለሱ ሳይሆን ኳሱ የተሰጠው ልክ ፓስ ብሩኖ ቀጥታ ፓስ አደረገ። ሉክሾ ነበር ሞክሮት የነበረው። የቀድሞ የማንቸስተር ዩናይትድ ተጫዋች አሮን ዋምቢሳካ ነበረ ከመስመር ላይ ኳሷን ሊያወጣት የቻለውና ምናልባት ማንቸስተር ዩናይትዶች ሲሞክሩ ነበረ፣ ሲጥሩ ነበረ፣ ወደፊት ለመጫን ጥረት ሲያደርጉ ነበረ። ግን ደግሞ ዌስትሃሞች በቃ አልፈቀዱም ማለት ይቻላል። ሶ እነዚህን መንገዶች ነበረ ለመጠቀም ጥረት አድርጎ የነበረው። ከሩቅ ለመምታት ሲሞከር ነበረ ምናምን ነገር ማለት ነው። ግን በአጠቃላይ ግን ማንቸስተር ዩናይትድ ከዚህ ጨዋታ 1 ነጥብን ይዟል። ስቲል 4ኛ ደረጃ ላይ ነው ያለው። 44 ነጥብ ነበር የነበረው፣ አሁን 45 ነጥብ ሆኖታል። 45 ነጥብ ነው ያለው አሁን ላይ ከቼልሲ ጋር በ1 ነጥብ ልዩነት ተራርቀው ማለት ነውና ከዛ በኋላ ያው ሊቨርፑል አለ። ሊቨርፑል ደግሞ ጨዋታ ይኖረዋል። ጨዋታውን አድርጎ ማሸነፍ የሚችል ከሆነ ያለውን የነጥብ ልዩነት ያጠባል። ግልጽ ነገር ነው ይሄ። በ2 ነጥብ የማጥበብ እድል ይኖረዋል ተብሎ ይታሰባል። ከዛ ውጪ ግን ስቲል ማንቸስተር ዩናይትድ ቶፕ 4 ላይ ነው ያለው ማለት ነው። በአጠቃላይ ግን ጨዋታው ለገለልተኛ ተመልካች ያን ያህል ማራኪ ነው የሚባል አይነት አይደለም። ይሄ ፈጣን ጨዋታም አይደለም። እንዳልኳችሁ የተሞከረው ሙከራ 9 እና 7 ሙከራ ነው የተደረገው። ማንቸስተር ዩናይትድ 9 ዌስትሃም 7 3 ታርጌት ነው ሁለቱም ያደረጉት። ሁለት ቢግ ቻንስ ነው ክሬት ማድረግ የቻሉትና ዛት ማይሳቢ የሚባል አይደለም። ግን ውጤቱን ከመፈለግ አንጻርና ባለቀ ሰዓት ላይ ጎል ከመቆጠሩ አንጻር ድራማዊ የሆነ ይዘት የነበረው ጨዋታ ነበር ማለት ነው። እናንተ ስለዚህ ጨዋታ ምንድነው ያላችሁ ሐሳብ? እንዴት ተመለከታችሁት የሚለውን ነገር ደግሞ በኮሜንት ሴክሽን ላይ ታስቀምጡልን።
እንጠይቃችኋለን። ስለተከታተላችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።